ተነፋ ነፍሱሪ ግዙልኝ ስላቸው ተበዳ ደሩና ገዙልኝ አዋጥተዋል። ለዘጠምብ ማቲያስ ፈርናንዴዝ አይደለም ያማቱ ነው። ፈርናንዴዝ ለማቲያስ ተባለ የሽንት ቤት አጣቢ የልጅ ልጅ ነው። ይሄ ጀሃነም ግባ አንተ ሰውና አንተ ሰውና ወይኔ ወያለ በላ በቃ ወይኔ ጨፍረን ወይኔ መጨረሻ ላይ ምን አለ ቢሳተክ የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ? በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልን። አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ ወይኔ በቃ ምን ቀረ? ካሁን በኋላ በርንሌ ላምንም ነው የለም። አበቃ በቃ ወሰዱት። አሁንማ የዚህ ሁሉ ቋጠሮ ምን ቫር ዛሬ ምን ያደርጋል? ቫር አርሰናል በቫር ምን አቅቷል? በቃ አብቅቷል። አሁን መንገድ መፈለግ ነው። ቀደም ብሎ መንገድ መፈለግ ነው። በቃ እኮ ባርንሌም ፓላስም አንድ ላይ ሆነው ራሱ ለሁለት ጨዋታ ቢጫወት ምንም አባታቸው ያመጡ አልቅቷል። የተባልክ ከካም ልጅ እናት አፈር ትብላለች። እኔ አሁን የምፈልገው አንድ ነገር ነው። በኬንያ ነው በሌላ በኩል ነው ወደ ሊቢያ መቀር እሱም ብቻ ነው። እኔ ስደት ይሻለኝ። ጀማ አረፈደም እናንተም ብትሆነቃችሁ እንት አንተ ግን የብላው እኔ መርዚ ዳኝህ እንዲሁ መድኃኒዓለም አይ መልሶ አይ ዳኝነት አንተ አሁን ይሻራል ቶሪ ለመድኃኒዓለም ነው ማለት ሰው ግን ተከተሉ የምትከተሉ አሁን ጊዜው አረፈደባችሁ። ወይኔ ዌስትሃም እንደዚህ ይደረጋል በመድኃኒዓለም። እንደዛሬ ደግሞ የተኮላሸ ቋጠሮ አይቻላል። እንደዛ ተስፋ ሰጡ። ማቲያስ ፈርናንዴዝ ወደ ማንቻ አይደለም ተመልሶ ወደ ሊግ እንዳይመጣ ምን አይነት ኳስ ነው የሚስተው? ዌስትሃም አደጋ ያሸቱ ማዱኬን ሃቨርትን እና ኦዴጋርድን አስገብተው በቀኝ በኩል በቃ እንደዛው ኦቨርሎድ ሲያደርጉ አብሮ አይሄዱም። ምን አይነት ቋጠሮ ነው? 90 ላይ አገቡ ብለን ጨፍረን ከዛ በቫር ተሽሮ የዛሬው ተኮላሸ። እግዚአብሔርን ቅጠል ነው የሚያደርገው። ግን ቋጠሯችን እስከ መጨረሻ ሳምንት መሄድ እኔ አሁንም ተስፋ እየታየኝ ነው። ቀጣይ በርንሌ ከፓላስ ነው። በቃ ከፓላስ የመጨረሻ ጨዋታ ከፓላስ እንቋጠራለን። አደራ ሲቲ እንዳጥል። ወይኔ ዛሬው ግን በጣም ነው የሚያቃጥለው። ማርያም በጣም ነው የሚያቃጥለው። ዌስትሃም ወደ ሊግ 2 አይደለም መውረድ ያለባቸው ነው። አራተኛ የመጨረሻው ሊግ እንደውም አማተር ነው መጫወት ያለባቸው። አደራ ነው የበሉት። በስመ ወይኔ እንኳን ደስ አላችሁ። ፓላስ መጥቶ እስከሚያስጠላችሁ እንኳን ደስ አላችሁ። አረ ምን አይነት ግን ፉርተኛ ቲም ቲም ብቻ ነው። ብዙ ማለት አልፈልግም። አረ ፓላስ ያለ ነው የምለው እኔ ማለት ነው። ይሄ ፊደል አልባከነም ነው የምልህ። ትዕዛዜ አልባከነም ለዛሬ። እኔ ዋንጫ ብትበል እኮ ደስ ይለኛል፣ ግን ድፍረቱ የላችሁ። ሰላም ነሃ አርሰናል አጭበረበረ፣ ዌስትሃም ተጭበረበረ፣ አልተጭበረበረ። መጨረሻ ላይ ያገቡት ኳስ ተሻረ። አያገባኝም። የሚያገባኝ ግን ስለዚህ እንዳልሳደብ አንተ ኳስ ተጫዋች ነኝ ትላለህ። አንተ ብጉራም፣ አንተ ነጭ፣ አንተ ነህ ይዞ ከመጫወት በጎዶሎ መጫወት ይሻል። የ10 ዓመት ኢንጁሪ ይስጠ ሌላ ምንም አለ። እዚህ ቦታ ላይ ደርሳችሁ ኳሱን እኮ አሸኸው። የትምታው እኮ መጀመሪያ እኮ ይገባ ነበር። ኳሱን አሸኸው። ዳቪድ ራያ ሴቭ አደረገን እኮ የምትል አንዳንድ ደጋፊ አትጠፋ። እዚህ ጋር ነው የሚቀለው፣ በዚህ ጋር ነው የሚቀለው በሰፊው ቦታ ወይስ በዚህች ጋር ወይስ በዚህ ጋር ነው የሚቀለው? ደርሶ አሽቶት ይላጥላል ያገባ መስሎት በዚሁ ጋር መተው በዳቪድ ራያ እግር እዚህ ጋር መታለት። እዚህ ጋር አንተን ራሱ እንዲህ መጥበስ ነበር እንዲህ። ኧረ በስመ አብ። ዌስትሃም የወረደበት ምክንያት ይሄ ልጅ
አለቀ። አትሊስት ፓላስን ቀጣይ ቢጮቱ ያበደ ነበር ማን ያበደ አዌ እኔ ባይዚ በፓላስ ይጥላሉ የሚል እምነት አለኝ። ግን በርንሊ ላይ 5 ጎል ሲያገቡ ተስፋ ይኖረናል። እኛስ በቃ እኛ ዋንጫ ጠግበናል። ይሄንን አመት ከበሉትም ይብሉት። ዛሬ ማቴዎስ ፈርናንዴዝ እና ቫር ተባብረው ለአርሰናል የፕሪሚየር ሊጉን ዋንጫ 75% አስረክበውታል። ሁላችንም በዚህ ሰዓት ማመን ያለብን ጉዳይ የዘንድሮ ፕሪሚየር ሊግ ዋንጫ የመጨረሻው የክሪስታል ፓላስ ጨዋታ የመጨረሻ ፊሽካ እስኪነፋ ድረስ የፕሪሚየር ሊጉ ነገር አላበቃለትም። አሁንም ድረስ ተስፋ አለን። ኦ ማይ ጋድ ፋሚሊ ምን አይነት ጨዋታ ነው በፈጣሪ አረ ምን አይነት አስጨናቂ ነው። አረ እስከ መቼ ነው እንደዚህ ግን ተጨንቀን ምናሸንፈው ነው ብሎ ፋሚሊ ለማንኛውም ፋሚሊ እንኳን ደስ አለን 3 ነጥቡ ቤቱ ገብቷል። እውነት መናገርና አቃተኝ እንግዲህ በጣም ሲጠበቅ የነበረው አርሰናል ከዌስትሃም ዩናይትድ ጨዋታ እንግዲህ በአርሰናል 1-0 አሸናፊነት ተጠናቋል። የአርሰናል ደጋፊዎች ምንም ልላችሁ አልችልም። አሁን ላይ እንኳን ደስ አላችሁ። ለዋንጫ ብቻ ይቀጥላል። 2 ጨዋታዎች ይቀጥላል። ፋሚሊ ይመቻችሁ። እንኳን ደስ አላችሁ። ተንሰፈሰፍካ እንችላለን። በስመ አብ ገና እንበለዋለን። ታያታለህ። እጅ በፍጥጥክ ነው የምንበለው። አቻ መሰለህ እንዴ? አቻ መሰለህ? ትሮሳርድ ነፍስህ አንተ ነፍስ ግባ እናውጣው አባቴ። ወይኔ ጉዴ! ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ ትሮሳርድዬ። ውሽ አባቴ እንዴት ሚያረካ ድል ነው። መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል። ከዛ ኋላ ደግሞ ህይወትህን ሙሉ አንተን ይጨንቃል ነው ምን ስለ ዳኛ ምናምን አልቅስ። ይሄ አርሰናልማ ዋንጫ መብላት አይችልም። ይሄ በርንሌ ላይ ተስፋ መቁረጥ የለብህም። ለበርንሌ መቋጠር አለብህ አንተ ወያላ። አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው እዚህ ጋር ያለው እንኳን አላስመሰልም። በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል። ስለ ትሮሳር ሌላ ቪዲዮ ይሰራል። ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ። ወይኔ ዛሬ ተረፍን። ፈጣሪ ለኛ እንዳለው የምታውቀው እንደዚህ አይነት ድል ስታይ ገባ አይደለ? ምንም ዛሬ አርሰናል አልቻለም ነበረ፣ ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው። የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው የምልህ። አሁን ተቃጠል። ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ። ይሄ ነው አርሰናል፣ ይሄ ነው የኔ አርሰናል። ወያላ ትነዳለህ፣ ትቃጠላለህ። ወጣም ወረደም አሸንፊያለሁ። 3 ነጥቤን ወስጃለሁ በአግባቡ። ደስ አለ አይደለ? በዛ ሰዓት ጎል ሲቆጠርብኝ ደስ አለ። ጨፈርክ አይደለ? ምንም አባት ታመጣም ነበር አንተ ወያላ ነች ምድረ ቋጣሪ በሙላ ምንም አባት ታመጣም። እንችላለን። ይሄ ዋንጫ ከኛ ውጭ አይወጣም። አንድም ሰው ከሀገር እንዳይወጣ ጀማው ዳር ድንበር በሙሉ በአግባቡ እንዲጠበቅ ይወል በየቤትህ እመጣልሃለሁ። ይሄን ዋንጫ በላና እመጣልሃለሁ። ከመሆን ገነርስ ከመሆን እንችላለን ጀማ። ወይኔ ቢስሚላ ፋሚሊ ምን አይነት ጨዋታ ላይ ነው? ገራሚ ጨዋታ። የሊጉ መሪ አርሰናል ወሳኝ 3 ነጥብ ማሳካት ይችላል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። በመጀመሪያ የአርሰናል ደጋፊዎች እንኳን ደስ ያላችሁ። ጨዋታው በጣም ፈታኝ ነበር። ይሄ 3 ነጥብ እጅግ በጣም ያስፈልግ ነበር። ውድ 3 ነጥብ ነው ያሳካችሁትና እንኳን ደስ ያላችሁ። አርሰናል በጨዋታው በጣም ተፈትኖ ነበር። በተለይ የቤኒ ዋይት መጎዳት አርሰናልን ቅርጽ ነው የቀያየረ። አርቴታ በጣም ተቸግሮ ነበር። እንደምታውቁ ዙቢሜንዲን ራሱ አስገብቶ ዴክላን ራይስ በዛ በኩል መጫወቱ ጨዋታውን በጣም አክብዶት ነበር። ከዛ መልስ ግን ከረፍት መልስ ያረገው ቅያሬ ትንሽ የተሻለ አድርጎት ነበር። ግን ያም ቢሆን ጨዋታው በጣም ከባድ ነበር። ምክንያቱም ዌስትሃም ካለበት ጫና አንፃር ወራጅ ቀጠና ውስጥ ነው። ከባድ ነው ሁኔታ ነበር። ግን ያም ሆነ ይህም ጣፋጭ 3 ነጥብ ማሳካት ችሏል። አሁንም ቢሆን ሁሉ ነገር በአርሰናል እጅ ነው። ይሄ ነበር ካሉት ጨዋታዎች ከባድ የተባለው። እንግዲህ ይህም በድል ተወጥቷል። እጅግ በጣም ደስ የሚል ነው። እንደዚህ በምጥ ሲገኝ ደግሞ ደስ ይላልና 2 ቀሪ ጨዋታ እንግዲህ ዋንጫውን ለማንሳት የሚቀረው ሲቲ በእርግጥ 1 ቀሪ ጨዋታ አለው። ያም ቢሆን እድሉ ከአርሰናል ጋር ነው። ዌስትሃሞች ግን አሳዛኝ ተሸናፊ ናቸው ብዬ አስባለሁ። ጨዋታው በጣም ውዝግብ ነበረው፣ ግን ማራኪ ጨዋታ ነበር። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሰናል 2 ጨዋታዎች ብቻ ቀርተውታል። ያራዳ ልጆች የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ማለት ነው። ከዌስትሃም ጋር ያራዳ ልጅ ምን አለፈ አንዱ ለመውረድ
አንዱ ደግሞ እላይ በቻምፒዮንነት ለመጨረስ ትክክለኛ ፍልሚያ ነው የተመለከትነው። ትንሽ ዳኛው ግራ ሲጋቡ መከራ ያው ጨዋታው በጣም ከባድ እንደሆነ ግልጽ ነው ማለት ነው። ምን አለፋ በየትኛው መልኩ ለማንኛውም የሚኬል አርቴታው ሰራዊት በትሮዛርድ ብቸኛ ግብ 1-0 በሆነ ውጤት አሸንፎ ማለት ነው የዋንጫ ግስጋሴውን በር መክፈት ጀምሯል። ያራዳ ልጅ አሁን እንዲህ ከፍቷል። መግባት ነው የቀረው። ኦልሞስት ገብቷል ማለት እንችላለን፣ ግን በር ላይ ነው ያለው ማለት ነው። የሚገርም ነው። አርቴታና ሰራዊቱ እጅግ በጣም ካስደናቂ ጨዋታ ጋር ወደፊት የትም አይደርሱም ይመለሳሉ እየተባለ እነሱ ግን ወደፊት ገብተው ዘልቀው ሄደዋል ማለት ነው። ያራዳ ልጆች ይመቻቸው። ለጨዋታ ብቻ ነው የሚኬል አርቴታው ሰራዊት የቀረው። አመጠንም ይሁን ተጨንቀንም ይሁን ማለት ነው አፈር በልተንም የዘንድሮ ዋንጫ እጅግ ጣፋጭ የሚያደርገው ጀማው እጅግ አስደሳች የሚያደርገው ይሄኛው ነው። አፈር በልተን ተጨንቀን ከሰው በታች ሆነን እላያችን ላይ ተጨፍሮብን ማንዬ ምን በላው ዋንጫ ነው የሚሆነው። ይሄ ዋንጫ ጀማው ምን በላው ዋንጫ ነው የሚሆነው። ግን ጀማው ወይኔ ይሄን ዋንጫ ጠቅልለን በእጃችን ያስገባ ነው ቀን ልቁን ምዕራፍ የተወጣ ነው ዛሬ ነው ጀማው። እንኳን ደስ አላችሁ መኑኝ። የአውሮፓ ቻምፒዮንስ ሊግ ፍጻሜ በዚህ መጠን ሊከብደንና ሊያስቸግረን እንደማይችል ፍጹም ጥርጥር የለኝም ጀማው። እንኳን ደስ አላችሁ ሁላችሁን የአርሰናል ደጋፊዎች። ፕሊዝ ኮፒ ሊንክ ሼር አድርጉና ለሁሉም የአርሰናል ደጋፊ አዳርሱልኝ። እንኳን ደስ አላችሁ። የአመቱ የፍጻሜውን ከባዱን ጨዋታ ነው ማሸነፍ የቻልነው። ከዚህ በኋላ ያለው ጉዳው ገብስ ነው። ሁለቱ ጨዋታ ወዳው ገብስ ነው ጀማው። ዋናውን መንገድን የተወጣ ነው። እንኳን ደስ አላችሁ መላው አርሰናላውያን። አዳርሰው ገብተህ ታወጣዋለህ ምድረ ቅሪላ ቋጣሪ ሁላ ገብተህ ታወጣዋለህ። ወይኔ አቅም አሳጡኝ እኮ አሳበዱኝ እኮ። ኦዴጋርድ አደነዘዝካቸው እኮ። ወይኔ ዴቪድ ራያ ባንተ ባይሆንማ ዛሬ ተዋርደን ነበር። እግዚአብሔር ይስጥ። አሁንም እላለሁ አንተ የኛ በረኛ በመሆን እግዚአብሔርን አመሰግነዋለሁ። ኦዴጋርድ ምን አይነት ፓስ ነው! እንዴት ነው ያደነዘዝካቸው? ትሮሳርድ ትችላለህ። ወይኔ ዛሬ ምን ልበላችሁ። በቃ ማታ ለሰላማት እንዲህ ሲል ወይኔ ግራ ገባኝ እኮ። ምን ያውጣፋኝ እኮ ቤተሰብ። ሼር ኮፒ ሊንክ አድርጉ ደግሞ እስቲ እናንተ ኮፒ ሊንክ ሼር ሪፖስት ፎሎ አድርጉ እስቲ። እንበለዋለን። ሁለት ጨዋታ ነው የቀረን። ደከመኝ ስልችት ያለኛውን እኔ በቅቶኛል። ስለዚህ ሁላችሁም የአርሰናል ደጋፊዎች የቲክቶክ ፎሎወሮቼም ከኔ ህይወት ጋር የሚያገናኛችሁም የማያገናኛችሁም ጓደኞቼ የክፍል ጓደኞቼ በተለይ የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። ሁላችሁ በተለይ ደግሞ ማለት ነው በቲክቶክ የማውቃችሁ የቲክቶክ ፎሎወሮቼ ሁላችሁ ሀገራችን ላይ ያላችሁ ኢትዮጵያ ውስጥ በአጠቃላይ ያላችሁ እያንዳንዳችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ። ይገባችኋል። ምንም ነገር ማውራት አልፈልግም። በዳኛው ውሳኔ ነው በምንድነው ማለት አይቻል። በረኛ ላይ እንደ አይነት ነገር አደረክ ማለት እጁን ወደ ላይ ከፍ እንዳያረግ ጫና ታሳድርበታል። ስለዚህ ራያ ጫና ደረሰበት፣ ኳሷ መለጠችው። አሁን የእጅ አንገቱ ላይ ባይሆን ኖሮ ኳሱን ከመያዝ ወደ ኋላ አይልም። ስለዚህ ይሄ ፍትህ ነው። በቃ አላ ፍትህ ለጎደለበት ፍትህ ተሰጥቷል እንጂ ምንም ነገር የተደረገ ነገር የለም። በዚህ አጋጣሚ እንኳን ደስ አላችሁ ብያችኋለሁ። ማድረግ ከቻላችሁ ከዚህ በኋላ ያለውን ነገር አላቅም፣ ግን እኔ ግን ከዚህ በኋላ በቅቶኛል። ማሊያ እየቀያየርኩ የምመጣበት ምንም አይነት ነገር የለም። ለማንኛውም ለጀማው ሊደር ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማች አራዳ ልጆች። ዋው ቫር አመቱ ሙሉ አርሰናል ከቆመ ኳስ በረኛ እየደበደበ ተከላካይ እየደበደበ ሲያስቆጥር ከርሞ ላሽ ብለህ ዛሬ ነው የሚሻረው። በመድኃኔዓለም ስም ከፕሪሚየር ሊግ 3 ቡድኖች ይወርዳሉ። 3ቱም መሆን ያለበት ዌስት ሃም ነው። ፈርናንዴዝ የሚባል ተጫዋች ምንድነው ግን በመድኃኔዓለም ስም ዛሬ ሰራው? እኔ በማይመለከተኝ ዘወር ለዳጌንስ አርሰናል ዓለም ሁሉ ያየን ድል ነስተናል። ወያላው ዝም የሚባለው ዛሬ ነው። ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም። ትሮሳርድ ኦዴጋርድ ዋቴሰብ አተ አረገና ጨፍራለን። አርስጀ ሲያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ወያላ አሁንና ያለን የት እንደሚጠፉ አርሴ ነጥብ ላይ ጥል በቋጠሮ ለፉ እንጂ ዌስት ሃም ነጥብ ያስጥለዋል አርሰናልን ብለው እስከ
እስከ 80 ምናምንኛ ደቂቃ ላይ ቁጭ ብለው እየቋጠሩብን ወይ እንደዚህ አይነት ማሸነፍ ግን ምን አይነት ስሜት ነው ያለው? ገና ማለት ነው ገና እየቋጠራችሁ የመጀመሪያው ሻምፒዮንስ ሊጋችንን ከ20 ምናምን ዓመት በኋላ የበላነው ፕሪሚየር ሊጋችንን ፊት ለፊታችሁ እንበላለን። አይናችሁ ያየ እንጂ አቋማት አቋየ ከነማህበራችሁ ተሰድሯታላችሁ። አያገናኘን። ሜይ 30 ሻምፒዮንስ ሊግ እንበላለን፣ ፕሪሚየር ሊግን በዚህ ዓመት እንበላለን። አያገናኘን እንዲሽ ብላችሁ እንዳታስቡት እንዳላገኛችሁ እንዴ። ሲጀመር እንደዚህ ነው ሽንፈት ነው ማሸነፍ ነው ጣፋጭ። ራያ ቀፍራለሁ ነው ምን ላድርግ? ራያ ምንድነው የሚሰራው? ራያ ምንድነው? አይ ነው ሰው ነው መንፈስ ነው ምንድነው? እሺ ንገሩኝ ምንድነው? ወንድ ይምለል ታኙ ባይ ላቭ ዩ ቢስሚላህ ምን አይነት ጨዋታ ነው? ወይኔ ትሮሳርድ ትችላለህ። መጮህ ራሱ አልቻልኩም። ቢስሚላህ በቃ ይሄ ሁለት ጨዋታ ነው የቀረን። በቃ ሁለት ጨዋታ። ወይኔ ተሰቃየን ነፍሳችን። እንችላለን። ግባ እናውጣው ስለሚቻል ግባ እናውጣው። የስ አርሰናል የስ ወደ ዋንጫው ተጋድሎ ግባ እናውጣው። የስ ይሄ ነው አርሰናል። የስ ሞተናል ዛሬ ግባለት። የስ በጣም ነው ምንችለው። ዳኛው ግን ማለት ነው በጣም ባለጌ ሆናል። እስከ 102 ድረስ ታጮተናል። እስከ 102 እንዲገባብን ግን በጣም ነው ምንችለው። እናቴ ትሙ ዴቪድ ራያ ነው ማነው ዘማቻችን። እግዚአብሔር ምን አይነት ኳስ ነው ሴቭ ያደረከው? ምን አይነት ኳስ! ኦዴጋርድ ለዚህ ነው ካፕቴን የሆንኩ አይደለም። ተቀይረ ገባ። ከዛ በኋላ ምን አይነት ፐርፎርማንስ ነው? ማን ያገባ ነው በአንተ ምክንያት ነው። ለዚህ ነው ካፕቴን የሆንኩ አይደለም። እንደዚህ ነው ፕሩፍ እንድታረግ የምፈልገው። በጣም ያበደጫ ትሮሳርድ ካንተ ውጪ ማንም ሰው ያን ኳስ አያገባውም። ገብቷል? ሁሌ አስፈላጊ ሰዓት ላይ የምታገባው አንተ ነህ። ለምን እንቅልፍን አልተኛም አትናል። ገብቷል? ቁጭ ብለን ያደርከው። ስለዚህ እያሰብክ በጣም ነው የምትችለው ትሮሳርድ። እግዚአብሔርን ማለት በጣም ነው የምትችለው። ዴቪድ ራያ ጎልደን ግሎቭ አይደለም ማለት ነው። የሆነ ነገር ስጡት። ዳይመንድ ግሎቭ ምናምን የለም ፕላቲኒየም ምናምን የሆነ ስጡት። እናቴ ትሙት ይችላል ይሰውዬ። እግዚአብሔር ከዚህ በኋላ አብቅቶላችኋል። ማን የፈራነው ጨዋታ ይሄን ነበር። እኔ የፈራው ጨዋታ ይሄን ነበር። ቻው። ከዚህ በኋላ ሁሉም ተኛ። በኢየሱስ ክርስቶስ ምን አይነት ጌም ነው ያየነው እንዴ? ኦሬዲ እኮ አጥቶታል ዋንጫውን። እግዚአብሔርን አጥቶታል እኮ ዋንጫውን። እኔ የእንግሊዝ ዳኝነት እግዚአብሔርን ግራ ነው የሚያጋባ። ይሄን ሌላ ጨዋታ ላይ ቢሆን ኖሮ ይሄ ፋውል አይደለም ተብሎ ጎል ይባል ነበር። ይሄንን ደደብ ይሄንን ደንቆሮ ደግሞ ተውት። እግዚአብሔርን እንዴ ራያን ታደንቃላችሁ እንዴ? በዛ በኩል እኮ ባዶ ነበርለት ባዶ። እግዚአብሔርን ፊት ለፊት እኮ ነው የመታለት። ታዲያ ራያ ምን መለሰው ይባላል እንዴ? እንዴ ምንድን ያደረገው? እግዚአብሔርን ይሄን እንኳን ሲስተው ታውቆ ነበር ነው አርሰናል እንደሚያሸንፍ። በስመ አብ ደህና አትወት ዋንጫውን አከተመልሽ። አበቃልሽ ምድረ ቋጣሪ አበቃ። አርሰናል ዋንጫውን ይበላል ወደድክም ጠላህም። ከዚህ በኋላ ምን ላይ ትቋጥራለህ? ናግባ እናውጣው። አበቃ ዋንጫው የአርሰናል ነው። እመን ምድረ ቋጣሪ እመን። ትሮሳርድ ሁሌም ከልቤ ትኖራለህ። ትሮሳርድ ትችላለህ የኔ ጀግና። አዎ ግባናተኛ ምድረ ቋጣሪ ወያል። እግዚአብሔርን 90 ደቂቃ ላይ የጨፈርኩት አጨፋፈር ዋንጫውን እንደበላ እንደተሰጠን ነው። 94ኛ ደቂቃ ላይ ካለም ዊልሰን አንተ ኑኖ አስፕሪቶ የተባልክ ያልክ ኩከናም አሰልጣኝ ዌስትሃም ምን አባ ነው መሰራው? ልክ አንድ ጎል ሲገባብህ ካለም ዊልሰን የምታስገባው ገብቶ እናቴ ትሙት። ከዛ በኋላ ዌስትሃም የተጫወተው ጨዋታ እዛ የሚጮተው የሆነ ሰዓት ጋብሪኤል ብሎክ ያደረገው ኳስ አረ በሰማ አመማን። ልክ አርሰናል ሲያገባ ታስገባዋለህ። እንደዚህ አይነት እኔ ባይዞ የተጫዋች በሆን ማለት ነው ሳይፈልገኝ በችግሩ ጊዜ ብቻ የሚጠራኝ ከሆነ እቀልድበታለሁ ገብቼ ራሱ ማለት ነው። ካለም ዊልሰን ግን አቻርጎ ተሻለ። በቫር ዲሲዥን ብቻ ምክንያት በአርሰናል ደጋፊ ዳኛ ምክንያት አርሰናሎች የዚህ ሲዝን ዋንጫ ሊበሉ ይችላል። ምን ነው ቀራለ እንዴ? አርሰናል ደጋፊ ሁሉም ዳኛ እንዴ በሲቲ የሚከፈለው የምትለው ሁሉም ዳኛ አይደል እንዴ? ዛሬ ውስጥ ታዲያ ለሲቲ ቢከፈል እኮ ይሽረው ነበር። የዳቪድ ራያ እጅ ላይ ግን ስትታከክ የነበርከው የዌስትሃም ተከላካይ ያኔም ከቼልሲ ጋር ወከባ የፈጠርከው አንተ ነህ። እዛ ጆዋ ፔድሮ ጋር ልትደባደብ ምናምን። አንተን ደግሞ የ5 ዓመት ኢንጁሪ ይስጥ። ኳስን የሳተው ማቲያስ ፈርናንዴዝ ተውት እንዳይመለስ ለሜዳ ራሱ እንዳይመለስ አድርጎ መቁመጥ ነው። እግሩን ቁርጥ፣ ሁለቱንም እግሩን መቁረጥ። ለማንኛውም ከወልቭስ
ማንም እየመጣ ሲረግጠው የነበረ ቲም ከወልቭስ የጣለ ቲም ለምን ብለን ነው ከበርነሌ የማንቋጠረው? መረቡን ዝጉልን በርነሌዎች። ቀልድ አልፈልግም። እሺ እንደዛ አይነት ቀልድ አልፈልግም። እሺ እንደዛ አይነት ቀልድ አልፈልግም። እሺ እረፍ። እንደዛ አይነት ቀልድ አልፈልግም። በመድኃኒዓለም እኔ እንደዛ አይነት ቀልድ አልፈልግም። ማቴዎስ ፈርናንዴዝ ነው ይሄ ውሻ የሆነ ተጫዋች እመቤቴን ያስበላል። ሌላ ማንም አይደለም፣ ማንም አይደለም። አፈር ብላ አፈር ብላ። እንዴት ነው ሰው በኪዳነ ምሕረት እንደው የሚያስብ አይምሮ እንዴት ነው በጠባብ ቦታ የምትመጣው? ከበረኛ ጋር ተገናኝተን አንተ እስከ መጨረሻው እንዲቋጥረን እንዲህ እኔ ፋውል መባሉ አይደለም ያናደደኝ። ማቴዎስ ፈርናንዴዝ አይለፍልህ በመድኃኒዓለም